በዚህ ቪዲዮ ውስጥ ሳታውቁት ትዳራችሁን ሊጎዱ የሚችሉና እድሜ ልክ እንዲቆይ በታቀደ ግንኙነት ውስጥ ስንጥቅ ሊፈጥሩ የሚችሉ 4 ባል ለሚስቱ መናገር የሌለበት ቁልፍ ነገሮችን እንገልጣለን። እያንዳንዱ ነጥብ በእስላማዊ ማስረጃ የተደገፈ ሲሆን በቤቱ ውስጥ ስምምነትና ፍቅርን ለመጠበቅ እንደ መመሪያ ያገለግላል። የመጨረሻው 4ኛ ነጥብ ከሁሉም በላይ ሊያስገርመው ስለሚችል እስከ መጨረሻው ከኛ ጋር ይቆዩ። ጋብቻ በእስልምና ውስጥ ከሁሉ በላይ የተቀደሱ ትስስሮች አንዱ ሲሆን በታማኝነት በፍቅርና በጋራ መከባበር ላይ የተገነባ ነው። ነገር ግን አንድ ባል ለሚስቱ በፍጹም ሊያጋራቸው የማይገቡ የተወሰኑ ነገሮች እንዳሉ ያውቃሉ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት እነዚህ ማስጠንቀቂያዎች ዝም ብለው ሕጎች ብቻ አይደሉም፣ በባለትዳሮች መካከል ያለውን ስሜታዊና መንፈሳዊ ትስስር ለመጠበቅ የታለሙ መለኮታዊ ጥበቦች ናቸው። ጋብቻ በእስልምና ውስጥ ማህበራዊ ውል ብቻ አይደለም፣ በአላህ የተደነገገ የተቀደሰ ትስስር ነው። በታማኝነት በአክብሮትና በፍቅር ላይ የተገነባ ግንኙነት ሲሆን ለተረጋጋ ማህበረሰብ መሰረት ሆኖ ያገለግላል። በእስልምና ጋብቻ የኢማን ወይም የእምነት ግማሽ ተደርጎ ይገለጻል። ይህም በዱንያም ሆነ በመንፈሳዊ ህይወት ውስጥ ያለውን ትልቅ ቦታ ያሳያል። ጠንካራ ትዳር ለጥንዶቹ ደስታን ብቻ ሳይሆን ለወደፊት ትውልዶች ሰላማዊ አካባቢን ያረጋግጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በባለ ትዳሮች መካከል ስላለው ደግነትና አክብሮት ከፍተኛ ትኩረት ሰጥተዋል። ወንዶች ሚስቶቻቸውን ከአላህ ዘንድ እንደተሰጧቸው አደራ ወይም አማና አድርገው እንዲይዟቸው ጥሪ አቅርበዋል። ጥሩ ባል ማለት ሩህሩህ፣ ታጋሽና ተንከባካቢ የሆነ ነው ብለው አስተምረዋል። ሆኖም በዚህ የተቀደሰ ትስስር ውስጥ በፍጹም መታለፍ የሌለባቸው የተወሰኑ ድንበሮች አሉ። ታማኝነትንና ስምምነትን ለመጠበቅ ሲባል አንዳንድ ነገሮች ሳይነገሩ መቆየት አለባቸው። እነዚህን ድንበሮች መረዳት ምስጢር የመደበቅ ጉዳይ ሳይሆን ፍቅርንና አክብሮትን አላስፈላጊ ከሆኑ ጉዳቶች የመጠበቅ ጉዳይ ነው። በዚህ ቪዲዮ ውስጥ በእስላማዊ ትምህርቶች መሰረት ባሎች ለሚስቶቻቸው በፍጹም ሊያጋሯቸው የማይገቡ 4 ነገሮችን እንመለከታለን። አንደኛው ከሌሎች ጋር የተደረጉ የግል ንግግሮችን ከሚስት ጋር ማውራት ሲሆን በእስልምና ታማኝነት የማንኛውም ግንኙነት ማዕዘን ድንጋይ ነው። በተለይም በትዳር ውስጥ አንድ ባል ሊፈጽመው የሚችል ትልቁ ስህተት ከሌሎች ጋር ከቤተሰብ ከጓደኞችና ከሥራ ባልደረቦች ጋር ያደረገውን የግል ንግግር ያለበቂ ምክንያት ለሚስቱ መግለጥ ነው። አላህ አማናን ወይም አደራን ስለመጠበቅ እንዲህ ይላል፣ እናንተ ያመናችሁት ሆይ አላህንና መልእክተኛውን አትክዱ፣ አደራዎቻችሁንም ወይም አማናችሁንም እናንተ እያወቃችሁ አትክዱ። ሱረቱል አልአንፋል አንቀጽ 8 ቁጥር 27 ላይ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ትርሚዚ በዘገበው ሐዲስ በንግግር ውስጥ ያለውን ምስጢር ስለመጠበቅ እንዲህ ብለዋል፣ አንድ ሰው ንግግር አድርጎ ወይም ምስጢር መሆኑን ለማሳየት ዘወር ካለ ያ ንግግር አደራ ወይም አማና ነው ብለዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ጉዳዮችን ከመግለጥ አስጠንቅቀዋል። ምክንያቱም ወደ አለመግባባት፣ አላስፈላጊ ጥርጣሬና ስሜታዊ ጉዳት ሊመሩ ይችላሉ። የግል ንግግሮችን ብዙ ጊዜ ምስጢራዊ ምክሮችን፣ የግል ትግሎች ወይም ጥንቃቄ የሚሹ መረጃዎች ያካትታሉ። ያለ ፈቃድ እነሱን ማጋራት ከሌላኛው ወገን ጋር ያለውን የእምነት ማጉደል ብቻ ሳይሆን በትዳር ውስጥም ጥርጣሬ ዘርን ይዘራል። እስልምና የሚያስተምረን ታማኝነት ከአላህ የተሰጠ አማና ወይም አደራ መሆኑንና በማንኛውም ሁኔታ ሊከዳ እንደማይችል ነው። ስምምነትን ለመጠበቅ ባሎች በግልጽነትና በብልሃት መካከል ያለውን ሚዛን መረዳት አለባቸው። እያንዳንዱ ዝርዝር ነገር ማጋራት የለባቸውም። ይልቁንም ሁለቱም ወገኖች በየድርሻቸው ደህንነት የሚሰማቸው የጋራ መተማመንና አክብሮት ያለበት ቦታ በመፍጠር ላይ ማተኮር አለባቸው። ሁለተኛው ባል ሚስቱን ከሌሎች ሴቶች ጋር በማወዳደር ጉድለቶቿን በፍጹም መናገር የለበትም። የሚስት ልብ ለመጉዳት ከሁሉ ፈጣኑ መንገድ እርሷን ከሌሎች ሴቶች ጋር ማወዳደር ነው። በመልክ፣ በችሎታ ወይም በልምድ ማወዳደር ግንኙነትን ከመጉዳቱም ባለፈ ቅሬታና ያለመተማመን ስሜት ይፈጥራል። አላህ ሱብሓነሁ ወተዓላ እያንዳንዱን ፍጡር የተለየ አድርጎ መፍጠሩንና በሰጠው ጸጋ መደሰት እንዳለበት ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ባሎች በሚስቶቻቸው ላይ ድክመት ሲያዩ እንዴት ማለፍ እንዳለባቸው እንዲህ አስተምረዋል። አማኝ ባል አማኝ ሚስቱን አይጥላ፣ ከባሪያዋ አንዱን ቢጠላ እንኳ ሌላኛው ባህሪዋ ይወደዳልና። ሙስሊም ዘግበውታል።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁልጊዜም ሴቶችን በደግነትና በአድናቆት መያዝ እንዳለብን አጽንኦት ሰጥተዋል። በፍጹም ዝቅተኛ ወይም ዋጋ ቢስ እንደሆኑ እንዲሰማቸው እንዳናደርግ። አንድ ባል ሚስቱን ከሌላ ሴት ጋር ሲያወዳድር ሳያውቅ አንቺ በቂ አይደለሽም የሚል መልእክት እያስተላለፈ ነው። እስልምና ለትዳር አጋሮቻችን ምስጋና እንድንገልጽና ልዩ ባህሪያቸውን እንድናደንቅ ያስተምረናል። አላህ በቁርአኑ በሱረቱ ኢብራሂም አንቀጽ 14 ቁጥር 7 ላይ እንዲህ ይላል፣ ብታመሰግኑ በእርግጥ እጨምርላችኋለሁ ይላል። ይህም በትዳር ውስጥ ለሚደረግ ትንሽ ጥረት ምስጋና መስጠትን ይጨምራል። በድክመቶች ላይ ከማተኮር ይልቅ ባሎች ሚስቶቻቸውን ለጥንካሬዎቻቸውና ለሚያደርጉት ጥረት እንዲያመሰግኑ ይበረታታል። ትዳር የሚለመልመው ሁለቱም ወገኖች ዋጋ እንዳላቸውና እንዲከበሩ ሲሰማቸው ነው። ንጽጽሮችን በማስወገድና በማበረታታት ላይ በማተኮር ባሎች ፍቅር፣ በሰላምና በአላህ በረከት የተሞላ ቤት መፍጠር ይችላሉ። ሶስተኛው ባል ለሚስቱ መናገር የሌለበት ነገሮች ውስጥ ያለፉ ወንጀሎችና ስህተቶቹን ለሷ መናገር ነው። በእስልምና አላህ አልገፋር ወይም መሐሪ ነው። አንዴ ተውበት ካደረገን በኋላ ያለፉ ወንጀሎቻችንና ስህተቶቻችንን በመስጠር እንድንይዝ ያዘናል። አላህ የሸፈነውን ወንጀል መግለጥ ለምህረት እንቅፋት እንደሚሆን ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገበው ሐዲስ እንዲህ ሲሉ አስጠንቅቀዋል። ከኡመቶቼ መካከል ወንጀሎቻቸውን በግልጽ የሚያወሩ ሙጃሂሩን ሲቀሩ ሁሉም ይማራሉ። አንድ ሰው ማታ ወንጀል ሰርቶ አላህ ሸፍኖለት ሳለ ጠዋት ተነስቶ እገሌ ሆይ ትላንት እንዲህ ሰርቼ ነበር ይላል። አላህ ሸፍኖት አደረ፣ እርሱ ግን የአላህን ሽፋን ገለጠው አሉ። ያለፉ ወንጀሎችን በተለይም የግል የሆኑትን ለሚስት ማጋራት ለመፈወስ አስቸጋሪ የሆኑ ስሜታዊ ጠባሳዎችን ሊፈጥር ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ የሸፈናቸውን ወንጀሎች ከመግለጥ በጥብቅ መክረዋል። ያለፉ ስህተቶችን መወያየት የታማኝነት ተግባር ሊመስል ይችላል። ነገር ግን በተግባር በትዳር አጋሮ ላይ አላስፈላጊ ስሜታዊ ሸክም ሊጭን ይችላል። እስልምና ትኩረት የሚሰጠው በቅን ልቦና ተውበት በማድረግ ወደፊት መጓዝና የድሮ ቁስሎን ከመጎርጎር ይልቅ የተሻለ ግንኙነት በመገንባት ላይ ነው። ትዳር በጥንካሬ የሚቆመው በታማኝነት በፍቅርና በስሜታዊ ደህንነት ላይ ነው። ያለፉ ወንጀሎች ማንሳት ይህንን ሚዛን ሊያናጋና የጥርጣሬና ያለመተማመንን ዘር ሊዘራ ይችላል። ብልህ ባል ካለፈው ስህተቱ ይማራል፣ እንዲሁም በአላህ መመሪያ ስር ከሚስቱ ጋር መልካም የወደፊት ህይወት ለመፍጠር ትኩረት ያደርጋል። አንድ ባል ለሚስቱ መናገር የሌለበት ነገሮች ውስጥ አራተኛውና የመጨረሻው አላስፈላጊ የገንዘብ ምስጢሮችን ለሚስቱ ማጋራት ነው። በትዳር ውስጥ የገንዘብ ግልጽነት አስፈላጊ ቢሆንም ታማኝ በመሆንና የትዳር አጋርን በአላስፈላጊ ጭንቀቶች በማስጨነቅ መካከል ልዩነት አለ። በእስልምና ባሎች እንደ ጠባቂና አቅራቢ ሆነው እንዲሰሩ ይመከራል። ይህም የገንዘብ ጉዳዮችን በጥበብና በኃላፊነት መምራትን ይጨምራል። ታማኝነት ወሳኝ ቢሆንም እያንዳንዱን የገንዘብ ስጋት ዘውትር ማጋራት በትዳር ውስጥ ጭንቀትና ስሜታዊ ውጥረትን ሊፈጥር ይችላል። አንድ ባል የቤቱ መሪ እንደመሆኑ መጠን ትናንሽ የገንዘብ ስጋቶችንና ጭንቀቶችን በየቀኑ ለሚስቱ በማካፈል በቤት ውስጥ ያለውን ሰላምና መረጋጋትን ማናጋት የለበትም። የገንዘብ ችግሮች ከአላህ ዘንድ የሚመጡ ፈተናዎች ናቸው። ባል ችግሮችን በትዕግስትና በአላህ ላይ በመመካት የመፍታት ኃላፊነት አለበት። አላህ በሱረቱ ጠላቅ አንቀጽ 65 ቁጥር 3 ላይ እንዲህ ይላል፣ በአላህ ላይ ለሚመካ ሰው እርሱ በቂው ነው ይላል። አንድ ባል አስፈላጊ በሚሆንበት ጊዜ የገንዘብ ጉዳዮችን ማጋራት አለበት። ነገር ግን አላስፈላጊ ፍርሃት ወይም ድንጋጤ ከመፍጠር መቆጠብ ይኖርበታል። በአላህ ላይ በእውነት መተማመን ለልቦም ሆነ ለቤት ሰላምን ያመጣል። የዛሬው ቪዲዮአችንን ለማጠቃለል ያህል በእስልምና ጋብቻ ዝም ብሎ ህጋዊ ስምምነት ሳይሆን ለሁለቱም ወገኖች መረጋጋትንና ምቾትን ለማምጣት የታሰበ መንፈሳዊና ስሜታዊ ትስስር ነው። አላህ በቁርአን ውስጥ ባላት ትዳሮች አንዱ ለሌላው እንደ ልብስ መሆናቸውን ይገልጻል። ይህም ጥበቃን፣ ምቾትንና ሙቀትን ይሰጣል ማለት ነው። ይህ ጥበብ የሚያስተምርን በትዳር ውስጥ ስምምነት ማለት ፍጹም መሆን ሳይሆን መረዳዳት፣ ይቅር መባባልና መከባበር መሆኑን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር በነበራቸው ግንኙነት ለትዳር ስምምነት ከፍተኛ አምሳያ አስቀምጠዋል። በደግነት፣ በጨዋታ ወይም በቀልድ እና በርህራሄ ይዟቸው ነበር። ይህም ደስተኛ ትዳር የሚገነባው በስልጣን ሳይሆን በትብብርና በሌላው ቦታ ሆኖ በማሰብ መሆኑን ያሳየናል። በንቃት ያዳምጡ ነበር፣ ሀሳባቸውን ያከብሩ ነበር። እናም
እያንዳንዱ ግንኙነት ውስጥ ዋጋ እንዳላቸው እንዲሰማቸው ያደርጉ ነበር። ስምምነትን ለመጠበቅ አንዱ ቁልፍ አካል ውጤታማ ግንኙነት ወይም ኮሚኒኬሽን ነው። እስልምና በባለትዳሮች መካከል ግልጽና ታማኝ ውይይቶች እንዲኖሩ ያበረታታል። ብዙ ጊዜ አለመግባባቶች የሚመነጩት ከግምቶችና ከዝምታ ነው። ባልና ሚስት ስለ ስሜታቸው፣ ስለ ፍርሃታቸውና ስለ ተስፋቸው ሁልጊዜ በገርነትና በትዕግስት መነጋገር አለባቸው። ይቅርታ ሌላው የትዳር ስምምነት ምሰሶ ነው። ከስህተት ወይም ከቁጣ ነፃ የሆነ ትዳር የለም። አላህ ይቅር ባዮችንና እዝነት የሚያሳዩትን ይወዳል። ቂም ከመያዝ ይልቅ እስልምና ባላት ትዳሮች እርስ በርሳቸው ይቅር እንዲባባሉ የአላህን መመሪያ እንዲፈልጉና አብረው ወደፊት በመጓዝ ላይ እንዲያተኩሩ ያበረታታል። ግጭቶች በሚፈጠሩበት ጊዜ እስልምና ጥንዶች አለመግባባቶችን በረጋ መንፈስና በትህትና እንዲፈቱ ይመክራል። ቁርአን አለመግባባቶችን በግልና በቅንነት የመፍታት አስፈላጊነት ያጎላል። ግጭቶች ከቀጠሉ እስልምና ገለልተኛ መመሪያ ሊሰጡ የሚችሉ የታመኑ ታላላቆችን ወይም አስታራቂዎችን ማሳተፍንም መክሯል። ምስጋና ወይም ሹክር ሰላማዊ ትዳርን ለመጠበቅ ትልቅ ሚናን ይጫወታል። ባልና ሚስት ትልቅ ይሁን ትንሽ የሌላኛውን ጥረት ማድነቅ አለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለሰዎች ምስጋና የማያቀርብ ለአላህም ምስጋና አያቀርብም ብለው አስተምረዋል። ምስጋናን መግለጽ ስሜታዊ ትስስርን ያጠናክራል፣ እንዲሁም ፍቅርን ያሳድጋል። እስልምና በትዳር ውስጥ ጥራት ያለው ጊዜ ወይም ኳሊቲ ታይም ማሳለፍ አስፈላጊ መሆኑን ያጎላል። በዛሬው ስራ በበዛበት ዓለም ጥንዶች ብዙ ጊዜ በስራ፣ በሶሻል ሚዲያ ወይም በኃላፊነት ይረበሻሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ጥራት ያለው ጊዜ ያሳልፉ ነበር። የሳቅ ጊዜያትን ያጋሩና በተለያዩ ተግባራት ላይ አብረው ይሳተፉ ነበር። የገንዘብ ስምምነትም እኩል አስፈላጊ ነው። እስልምና ባሎች ኃላፊነት የሚሰማቸው አቅራቢዎች እንዲሆኑ ያስተምራል። ነገር ግን ሚስቶችም ደጋፊና የገንዘብ ገደቦችን የሚረዱ እንዲሆኑ ይመክራል። በገንዘብ ጉዳዮች ላይ የጋራ መከባበር አላስፈላጊ ክርክሮችን ይከላከላል፣ እንዲሁም በቤት ውስጥ መረጋጋትን ያረጋግጣል። የትዳር ስምምነት የሚለመልመው ሁለቱም ወገኖች ከአላህ ጋር ባላቸው መንፈሳዊ ትስስር ላይ ሲያተኩሩ ነው። አብሮ መስገድ፣ ቁርአንን መቅራትና እንደ ጥንድ ሆነው የአምልኮ ተግባራትን ማከናወን በትዳሩ ውስጥ በረከትን ያመጣል። አብሮ መንፈሳዊ እድገት ማምጣት ስሜታዊ ትስስርን ያጠናክራል፣ እንዲሁም ልቦችን አንድ ያደርጋል። በመጨረሻም እስልምና ጥንዶች በግንኙነታቸው ውስጥ ጨዋነትንና የግል ምስጢርን እንዲጠብቁ ያበረታታል። በባልና ሚስት መካከል ያሉ የግል ጉዳዮችን ምስጢር ሆነው መቆየት አለባቸው። እንዲሁም ለእያንዳንዱ ወገን ድንበር ያለው የጋራ አክብሮት ሁልጊዜ ሊጠበቅ ይገባል። ይህ እምነትን ይጠብቃል፣ እንዲሁም አላስፈላጊ ግጭቶችን ያስወግዳል። እንደተመለከትነው በባልና ሚስት መካከል ሁልጊዜ ምስጢር ሆነው መቆየት ያለባቸው የተወሰኑ ጉዳዮች አሉ። እነዚህ ድንበሮች ገደቦች ሳይሆኑ የትዳር ሕይወትን ሰላምና ስምምነትን የሚጠብቁ የመከላከያ ጋሻዎች ናቸው። ጥንዶች በእስልምናና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተመራውን ጥበብ ሲከተሉ በበረካ፣ በፍቅርና በመረዳዳት የተሞላ ግንኙነት ቁልፎችን ያገኛሉ።